ከተቀመጥኩበት ባለጌ ወንበር ላይ እንዳለው ከፊት የተቀመጠውና ሲጋራ የሚያምቦለውን ሰው ተመለከትኩት። በራሱ ዛብ ያለ ይመስላል። አይት እንደማድረግ ብዬ ከወይኔ ጉንጭ ታልኩ ፑት እንደማለት። ከዛ በቀስታ ተመለከትኩት። ብቻውን ለማውራት የቃጣው ይመስል ነበር። አይኑን ቀለቀላል። በመሃል ፊቱን ወደኔ አቅጣጫ ዞር ከማድረጉ አይን ላይ ተጋጠመን። ላፍታ ከተመለከተኝ በኋላ ደንገጥ ብሎ ፊቱን ወደ ሌላ አቅጣጫ መለስ አረገ። እይታ ያስፈራው ይመስል ነበር። መለስ ብሎ እንደነገሩ አይት ሊያረገኝ ሞከረ። የኔ እይታ ቦታውን አልቀየረም ነበር። ሙሉ እይታ ወደኔ እስኪሆን ድረስ ጠበቅኩ። ሰረቅ እያረገ እንደነገሩ ፈገ ግብሎ ያኛል። ወደፊት መለስ አደረኩ። ባርቴንደሩ ስራው ላይ ተፍተፍ ማለቱ እንደቀጠለ ነው። አዲስ ከስተመር በፌስ መልክ ፈገግ ብዬ ወደ ኋላ የተቀመጠውን ሰው በጭንቅላቴ ጠቆ አደረኩ። ትዳርና የኢኮኖሚ ቀውስ ያናወዘው ያው አለ ሳቅ ብሎ በእጁ ያለውን መጠጥ ነቅነቅ እያረገ። ባለትዳር ቅንድቤን ከፍ አድርጌ ጠየቅኩት። ለቤት ፍሬሽ ነው። ቀለበት መውለቅና መደበቅ ላይ ገና አልደረሰም። ሳቅ አለ። ዞር ብዬ ላፍታ ተመለከትኩት። ሴቱም መጠጡም የአይን አዋጅ የሆኑበት አይነት ይመስላል። ልክ ብለሃል። ሳቅ አልኩ። ፊቴ መልሼ ዞር አደረኩ። እንደነገሩ ፈገግ እያልኩ በአይኔ ተመለከትኩት። በተራይ እኔ ሰረቅ እያረኩ አየሁት። እይታውን እኔ ላይ ጣል ይመስል ነበር። ካስቀመጠው ሲንግል ደጋግሞ ፉት እያለ ሲጋራውን ያምቦለቦለው ጀመር። እጁ እንዳይቃጠል ሲሸጡለት አያያዙንም ማሳየት ነበረባቸው። ሳቅ ብዬ በፌዝ መልክ ከወይኔ ጎንጨት ታልኩ። ባርቴንደሩ በቀልድ ይሳቃለ። ከቢሮ ቀጥታ የመጣ ነው የሚመስለው። ሰሞኑን በዚህ ሁኔታ ነው ጎራ የሚለው። ከዛም ያው እስኪምወላገድ ድረስ ሰክሮ ይወጣል። ሚስቱን በስድብ ሲያጥራገረጋት ነው የሚያመሸው አለ በግርምት መልክ። መተተቀለች። ሳቂ ጠፋ። አረ በስልክ ነው። ስልኳን ከዘጋ በኋላ ሲረግማት ነው የሚያመሸው አለ። እኔም ላፍታ ነገሩን ባይምሮ ይሄ እንደመሳል ካልኩ በኋላ በድጋሚ ከወይኔ ጉንጨት ብዬ ፊቴን መለስ አደረኩ። የተጋለጠውን ጀርባዬን እየተመለከተ ነበር። ሰውነቴና አስተያየቴ እንዳላማረው መናገር አያቅትም። በድጋሚ አማላይ ፈገግታዬን አሳየሁት። ቀደም ብሎ ከነበረው ስሜቱ ፈቀቅ ያለ ይመስል ነበር። ሳቅ እንደማለት ብሎ አጸፋውን መለሰ። ቦታዬ እንዳታሲስ ወደ ባርቴንደሩ ጆሮ መለስ ብዬ ከነገርኩት በኋላ መጠጥ ያዘውን የወይን ብርጭቆዬንና ቦርሳዬን ብድግ አደረኩ። ቦታሽ እንደተከበረ ይጠብቅሻል መቤት። ሳቅ ብሎ ከአንገቱ እጥፍ ብሎ መለሰልኝ። እኔም ከባለጌ ወንበር ወረድ ብዬ ፈገግ ያለው እይታዬን ከጆ መለስ እንዳደረኩ አስተያየቴና ፊቴ ላይ የነበረውን ገጽታ ቀየር አደረኩት። አረማመዴ ቀስ ያለ ነበር። ከፊት ያለ ማንም ወንድ ያለው ሊያማልል የሚችል አይነት ሆኖም ትግስትን የሚፈታተን ነበር። በቀስታ ወደሱ ጋር ቀረባል። ወደሱ መምጣቴን ሲያውቅ በተቀመጠበት እንደ መቁነጥነጥ አለ። ጨዋታው እየሰራ ነው። በግማሽ ጉንጬ ፈገግታዬን ያሳየው አጠገቡ ደረስኩ። ይቅርታ ሰዋለሁ ይወንበር
እንደቆምኩ ጠየቅኩት። አሸናፊነትን ያገኘና ድልን የተቀናጀ በሚመስል ሁኔታ ወደ ኋላ ለጠጥ ብሎና ቦርጩን ገልብጦ ቁጭ አለ። እንደ ጸባይሽ ታይቶ ነው። ጨዋ ከሆንሽ ወንበሩ ላንቺ ክፍት ነው አለ። የሰው ልጅ ደካማ ጎኑ ነበር። በማንኛውም ጨዋታ ላይ የአሸናፊነትን ስሜት መቀዳጀት፣ አንድ እርምጃ የሆነ ሰው ወደዛ ቀረብ ማለት አሸንፎ ሆነ ማለት አልነበረም። እስከማውቀው ድረስ ቦርሳና ኪሴ ውስጥ ብር ካለ የዚህ ቤት ህግ ጸባይን ያማከለ አይደለም። በርግጥ ንብረት ላይ ለሚያደርስ ማንኛውም አይነት ጉዳት ግን የጸባይ ርማት አላቸው። ወንበሩን ሳባርኪ ቁጭ አሉ። ሳቀደ ማለት አለ። ተጫዋች ቢጤንሽ ባክሽ፣ ነገር ግን እስከፈለኩ ድረስ ደግሞ የፈለኩትን ማድረግ እችላለሁ አለ። ንግግሩ ላይ ንቀት ቢጤ ስሜት እንዳለ ያስታውቃል። እኔም ደና ልብስና ደና ሁኔታ ላይ መሆኔ ትንሽ መለስ ካላደረገው በስተቀር ቤት ውስጥ ያሉ ሴቶችን የሚመለከትበት መነጽር ምን አይነት መሆኑን መገመት አላቃተኝም ነበር። ኮይኔ ጎንጨት አልኩ። የከፈልከው ለተቀመጥክበት ወንበር ነው አልኩ። ላፍታ ተመለከተኝ። ሳቆ የሽንፈት መሆኑ ያስታውቃል። ሆኖ ማመን የሚፈልግ አይነት አይደለም። የሱ አይነት ሰዎች ምን እንደሚያስቡ ገና አይቶ መለየት የሚቻል ነበር። እሺ ታዲያ ለምን ወደ እኔ ጋር መጣሽ? ወይስ እንድጋብዝሽ ነው አለ። እሱ ተሳስተሃል። በድጋሚ እንደ ነገሩ በፌዝ መልክ ፈገግ አልኩ። ምን የሚይዘው መጠጥ ራሴን የሚመጥን ነው ብዬ አስባለሁ አልኩ። ሌባ ጣቴን ወይን ብርጭቆ አፍ ላይ ያስኬድኩ። እንዴት? እጁን ሊያቃጥለው የደረሰውን ሲጋራ ተርኮስ አደረገ። ቤቱን ዞር ዞር ያልክ መቃኘት አለብህ። ያስከው መጠጥ ሲንግሉን እየተመለከትኩ ቅንድቤን ሰገል ጉንጬን ከፍ አደረኩ። አስተያየቴ ምንን ያዘለ እንደሆነ ያስታውቅ ነበር። ቦርጭህንም ሊገድብ አይችልም። በያስኩት ብርጭቆ ወደ ብርጭቆ ጠቆ ባደረኩ። ንዴቱ አናቱ ላይ እንደወጣ ያስታውቅ ነበር። ለጠጥ ብሎ ከተቀመጠበት ወንበር ወደፊት ቀና አለ። ለማንኛውም አስተያየት ልስጥ በማለት ነው። ምሽትህን አረብሽ። ፈገግ ብዬ እንዳመጣጤ ቀስ ብዬ ወደ ቦታ ያቀናው። ማን አስተናጋጅ? በንዴት እንደማጨብጨብ ሲል ከኋላ የተሰማኝ። ከፊት የነበረው ጆሆ እጁን ስራውን እየሰራ እየታው ግን ያለኝ ነበር። ሄጄ ቀደም ብሎ ከነበረው ቦታዬ ላይ ሰቀል አልኩ። ማን አንተ? ቶሎ ያልመጣለት አስተናጋጁ ላይ እንደ መበሳጨት አለ። አንድ ውስኪ አውርድልኝ አለ። ስሜት አይሆኑ። እኔና ጆ ተያየን። ሰውየው ምን ብለሹ ነው ከሚስቱ ይበልጥ ያበሳጨሹ? በፌስ መልክ ፈገግ ያለ ጠይቀኝ። ተከሻዬ ሰበቅ አደረኩ። ልታመሰግነኝ ይገባል። ከሲንግል ወደ ውስኪ አዘዋውሬዋለሁ። በዚህ ቦርጭ 2 ብርጭቆ ከተጠጣለት ጥሩ ነው። የተረፈውን ደግሞ ያው ለቤቱ ትርፍ ነው አልኩ። በድጋሚ ተከሻዬ ሰበቅ ያደረኩ። ጆ ብዙም ፈገግ አላለልኝም። እንደ ነገሩ ላይም ሰል ጉንጮቹን ከፍ አረገ። ለኔ ምን ይጠቅመኛል ብለሽ ነው አለ ብርጭቆቹን ይወለወለ። እሱስ ልክ ነህ። በረሽሙ ተነፈስኩ። ዛሬ በጊዜ ትሄጃለሽ አለ ጆ። ስለ ሁኔታዬ አንዳንዴ ቀድሞ የሚያቀብኝ ይመስለኛል። ያ ነገር ለምን እንደሆነ ባላቅም ይረብሸኛል። ላፍታ ምላሽ ሳልሰጥ ዝም ብዬ ካየሁት በኋላ ያቀድኩትን መልሼ እዛው ሰረስኩ። ተሳስተሃል፣ መቆየት አይቀርም ፈገግ አልኩ። ጆ ምላሽ ሳይሰጠኝ አይታረገኝ። መልሶም በእኔ አሻግሮ ኳላ የተቀመጠውን ሰው ተመለከተ። ወደዚህ እንደሚመጣ እርግጠኛ ነበርሽ አለ። ኳላ ያለው ሰው ተነስቶ ወደኔ እየቀረበ እንደሆነ ገባኝ። ወንድ ልጅ ደካማ ጎኑን ስትነካው ሁሌም ቢሆን እልህ ይጋባል።
ፈገግ ብዬ ከወይኔ ቆንጨት አልኩ። ነገር ግን እንዲጋባብሽ የምትፈልጊው አይነት ሰው አይደለም፣ ሊሆንም አይችልም አለ ጆ። ብስጭት ያለ ይመስል ነበር። ላፍታ ፈገግ ብዬ ተመለከትኩት። ብስጭቱ ከየት የመጣ እንደሆነ ማወቅ ፈልጌያለሁ። እዚች ወንበር ላይ በመቀመጥባቸው ጊዜያቶች ከጆ ጋር በደንብ የተቀራረበን ይመስለኛል። ለዛም ይሆን ያላወራሁትን ያሰብኩትን ሁሉ ቀደም ብሎ የሚያቀብኝ ስላስባለሁ። ሐሳቤን ሰብሰብ አድርጌ ሳንጨርስ ከጆ ጋር እንደተፋጠጥኩ ከኋላዬ ገድገድ ያለው ሰው አጠገቤ የውስኪ ጠርሙሱን በኃይል ከጭ አርጎ አስቀመጠው። በቆንጆሽ በግልምጫ መልክ ተመለከትኩት። መቼም የወንበር አልተያዘም አይደል ሲል ጠየቀ። ፈገግ ብዬ ጎኔን ወደሱ ዞር አደረኩ። መክፈልና የኔ ነው ማለት የምችለው ስለተቀመጥኩበት ወንበር ብቻ ነው። እንደ ነገሩ ፈገግ ብዬ መለስኩለት። እጅግ በጣም ጥሩ አለ። በትግል ወንበሩ ላይ የተሰቀለ ማነስማ በንቀት እጁን ወደ ላይ ከርፈፍ አርጎ ጆን ለመጥራት ሞከረ። ንድድ አልኩ። ጆም ላፍታ ምላሽ ሳይሰጥ ሁለታችንም አፈራርቆ ተመልክቶን በረሽሙ ተነፈሰ። አንድ ብርጭቆ አምጣላት አለ እሱን ሳይመለከት ትዕዛዙን እየሰጠ። ይቅርታ እኔ መጠጥ መቀላቀል አልወድም። እንደነገርኩ የምርጫ ሰው ነኝ። ቀድሜ ምርጫዬን አስተካክላለሁ። አልዋሽቅም አልኩ በፌዝ መልክ ፈገግ ብዬ ከብርጭቆዩ ፉት እያልኩ። ንቀት መሆኑ ነው ቆጣ እንደማለት አለ። እኔም በሁኔታው ሳቃልኩ። ምኑ? ቀደም ብሎ ስለምጠጣው መጠጥና ስለ ሰውነቴ ልትዘባበት ይሞክረሽ አሁን ደግሞ ስለቀየርኩት መጠጥ አለ በነገሩ እንደመናደድ እያለ። እኔም ሳቅ እንደማለት ብዬ መጨረሻውን ወይን ጭልጥ አደረው። ሴት ስትባሉ ድሮስ አለ በፊት አባባል። ፊቱን ዞር አርጎ መጠጡን ጎንጨት አለ። ስሜቱ ሲቀያየር ለራሴም ታወቀኝ። ሁሉ ያምራቸዋል። መጋበዙም መወደዱም መነካቱም አስጠሊታ በሆነ አስተያየቱ ከክርስ ከራስ እየተመለከተ ተናገረ። ከዛ ደግሞ ልክ በህልማችሁ የምታልሙትን የሚያምር ረሽም ቆንጆ ወንድ ደግሞ መልሳችሁ ትመኛላችሁ። ምስጋና ቢሶች አለ ከብርጭቆ ጎንጨት እያለ። ምስጋና ይገባኛል ብለህ ታስባለህ? ቅንድቤን ሰቀል አድርጌ ጠየቅኩት። ፊቱን በጥያቄ መልክ ወደኔ መለስ አደረገ። ምስጋና ማይገባው ፍጡር በዚህ ምድር ቢኖር ወንድም፣ ችግራችሁን በሌላ ላይ አስታካችሁ የምትኖሩ ደካማ ስለሆናችሁ መቼም ለእናንተ ምስጋና እንደማይገባው። ለማንኛውም የቀረብኩ ምናልባት ምርጫን ካስተካከልክ ልምከረ በሚል ግምት ነው። እንዳልኩ መጠጥ ምርጫዬም ሆነ ክፍዬ የምችለው እኔ ራሴ ነኝ። በጣቴ ወደ ራሴ ጠቆ ምካደረኩ በኋላ በነዴት ብርጭቆዬን ጠረጴዛ ላይ አሳርፌ ፊቴን ወደ ጆ መለስ አደረኩ። በመልስ ምት የተደሰተው ጆ ፈገግ እያለ ነበር። ጆ ደህና ደር ሂሳብ ንገረኝ አልኩ ኮቴና ቦርሴን እያነሳው። ጆ ፈገግ ማለቱ እንደቀጠለ የመጣብኝን ሂሳብ ነገረኝ። ሂሳቤን ከፍዬ ከላውንጅ ወጣው። አየሩ ቀስቀስ ያለ ነበር። በቀስታ እየተራመዱ ነፋሻማውን አየር ለማጣጣም ሞከሩ። ያደረኩት ከፍ ያለ ሂል ትንሽ የረበሸኝ ይመስል ነበር። ትንሽ እንደሄዱ የሆነ ሰው ድምጽ ከኋላ የተሰማኝ። ማንነኝ ብለሽ ነው የምታስቢው ባክሽ አለ። ወደ ኋላ ዞር ብዬ ተመለከትኩ። የቅድሙ ሰውዬ ነበር። ባለሁበት ቆም ብዬ ጠበቅኩት። የቀማመሰው ያሰከሩ ይመስል ነበር። ወደኔ ቀረብ አለ። ጻድቅ መጮት ያምርሻል እንዴ? መጀመሪያ እንዴት ስታይኝ እንደነበር አትርሽ። ከላይ እስከታች በክፉ አይኑ ተመለከተኝ። ወንዶች ይሄ ሴሰኝነት የሞላው ሴታቸውን ሲሰጡኝ አንዳች ነገር ሰውነቴን ያዘፈስፈዋል።
ሰውነቴ ላይ ያለው ጸጉር ብርድ እንደመታው ሁሉ ሲቆምና ሲሸክከኝ ይታወቀኛል። በእነዚህ ክፉ አይኖች መታየቴ ሴትነቴ እንድጠላው እንጂ የተወደድኩ ያክል እንዲሰማኝ አያደርገኝም ነበር። ፈልገሽኛል አውቃለሁ። ወደኔ ቀረብ ብሎ ከወገቤ ያስ አደረገኝ። ከፊቴ ቀረብ አለ። እነዛን አይኖች አይቻቸዋለሁ አለ። ወንድነቱ ተንሰላስሎ ጋር ሲወጣ ተመለከትኩ። ምላሱን ልክ ምግብ እንዳየ ሰው ከንፈሩን ሲያረጥብ ተመለከትኩ። መንገድ ላይ ነን። እንደ ነገሩ ፈገግ ብዬ መለስኩ። አይዞሽ አትፍሪ የኔ ቆንጆ፣ ከዚህ ዞር ማለት እንችላለን። መኪና እዛ ጋር ነው ቆሞ ወደዛ እንሂድ ሲል ባገጩ ተሻክሮ ካለው ጨለማ ቦታ ተቆመኝ። የኔ ቆንጆ፣ የኔ ውድ፣ እነዚህ ቃላቶች በሙሉ ይገርሙኛል። ልክ እንደ ሕፃን ልጅ ማታለያ ለሁሉም የተቸራቸው ይመስላል። እጆቹ ፊቴ ላይ ያረፉ። ፊቴ ላይ ያረፈውን ጸጉሬን ቀስ ብሎ ዞር አደረገው። አብረን ቆንጆ ምሽት እናሳልፋለን እሺ የኔ ቆንጆ። አንገቴ ስር ገባ። ከዛ በቀስታ ሳመኝ። የአልኮል ጠረኑ አፍንጫዬን ሰርስሮ ገባ። አይኔን ጨፈን አደረኩ። ሁሌም ቢሆን ስሜት ያስጠላኛል። ነገር ግን ደግሞ አንዳች ነገር ይገፋኛል። እንደ ድሮ ሮዛ አመናቅሮና አመናጭቆ ከዚህ የሚል ስሜት ውስጥ ያልነበረ፣ ይልቅ ይበልጥ ሊፈታተናቸው የሚፈልገው ስሜት ያስጨንቀኛል። ስሜቱ አናቱ ላይ እንደሰፈረ ያስታውቃል። ቁና በተንፈስ ጀመረ። አንገቴ ስር ቀና ብሎ ፊቴን እየተመለከተ በእይታ ብቻ ራሱን ሲያስደስ ተመለከትኩት። እንሂድ። እጄን አፈፍ አርጎ ወደ መኪናው ወሰደኝ። መኪናው ውስጥ ከገባን በኋላ በፍጥነት እጁን ወደ ቀበቶ ሰነዘረ። ያቆመበት ቦታ ጨለም ያለና ወደ ውስጥ በመሆኑ ለእይታ የተጋለጠ አልነበረም አልኩ። እጁን ወደ ጭኖቼ ስር ሰደድ ከማረኩ መኪና ውስጥ ለኔ ክብሬን የማዋረድ ያክል ነው። ፈገግ ብዬ አስቆምኩት። ብጭት ብሎ ፊቱን ወደ መሪው ካስጎረ በኋላ እየተቆናጠረ ቁልፉን ዘጋ። ክብር ምናምን ወጉን ይዘሽዋል ባክሽ። በድጋሚ በክፉ አይኖቹ በሚያስጠላ ፈገግታ ተመለከተኝ። ሌሊቱ ሙሉ እንደ ልብ ማድረግ እንዲመቸኝ ልክ ነሽ፣ መኪና ማየው ምርጫ ነው አለ። በፍጥነት መኪናውን አስነስቶ መንገድ ጀመረ። ስለ ምርጫ ያልኩት ነገር ልክ ነበር። እኔ መንገዴን እየተመለከትኩ በሹፈት ለራሴ ፈገግ አልኩ። አስቸጋሪ ቢጤ ነሽ ባክሽ። ቀኝ እጁን ከመሪው ላይ አንስቶ ጭኔ ስር ቆንጠጥ ሊያደርገኝ ሞከረ። ደረደብዬ ፊቴን መለስ አድርጌ ተመለከትኩስ። አይዞሽ ገና ከዚህ በላይ ቀጣሻለሁ፣ እንረስ ብቻ አታስቢ ሲል ባይኑ ጠቀስ አደረገኝ። ንዴቴ እንደምንም ደበቅ አድርጌ በክፋት ስሜት የግዴን ፈገግ አልኩለት። ካንድ አነስና ምጥን ካለች ሆቴል ደረስን። ውስጥ ያለውን ክፍል አልጋ፣ አንሶላ፣ ትራስ እንዲሁም መታጠቢያ አስቤው ለራሴ ፈገግ አልኩ። ከተራ ቦታ ያገኛትን ሴት ተራ ቦታ ሊዳራት እንደሚፈልግ ማሰቡን አላጣሁትም ነበር። የተቻኮለ የክፍሉን ቁልፍ ተቀበለ። ዋናው ስራዬ ሁሌ እንደማደርገው በአካባቢው ያለውን ነገር ማጥናትና መመልከት ነበር። ዙሪያዬን በአይኔ ቃኘት አደረኩ። ሪሴፕሽን ላይ ነበረችው ለጡረታ አንድ ቀን የቀራት በተሰበረው መነጽሯ የተቀበለችውን ብር ለመቁጠር ምትታገል ነበረች። የደረስንበት ሰዓት ምሽት እንደመሆኑ መጠን እንቅልፍ የተጫናት ትመስል ነበር። ሁኔታውን በደንብ ካጤንኩ በኋላ እሷ ስጋት እንደማትሆንብኝ በማመን እይታዬን ወደ ቤቱ አደረኩ። ሊያሰጋኝ የሚችል ሌላ ሰው ቦታ አልነበረም። ቀጣዩ ነገር መታወቂያ ነበር። ሆኖም እኛን ወደ ስራችን ልካ ቀደም ወዳለውና ሸለብ ወደሚያደርጋት ወደሚንጠፋጠፈው እንቅልፏ ለመመለስ ከመቻኩሏ ብዛት መታወቂያ ማልጠየቀችን ነበር።
እኔን ይዞ ወደ ቤርኮ ለመንደርደር የቸኮለው ሰው ያጣደፈ ወሰደኝ። ታዲያ የሚንገታገተኝ እጅ ከኋላው ከተል እንዳልኩ በውስጥ ያለው ጥያቄ ጮክ ያለ ይሰማኝ ጀመር። ሰው እንዴት ወደ ጥፋት እንደዚህ ይሮጣል? ለምንስ ይቸኩላል? ልክ እንደደረሰን እየተቻኮለ በሩን ከፍቶ ወደ ውስጥ ባርጎ አስገባኝ። ከገባን በኋላ በሩን የዘጋሁት እኔ ነበርኩ። አንገቱ ላይ የነበረውን ከረባት በፍጥነት ወለቅ አድርጎ ወደ መሬት ከጣለው በኋላ ተንደርድሮ ከንፈሬ ላይ ጉብ አለ። እኔም ባለሁበት እንደቆምኩ ነበር። እኔም አልተከደንም፣ ተከድኖም አያውቅም። መሳሙን ቀጠለ። ወደ እጆቹ ወደ አንገቴ ወደ ጡት ያመሩ። አካሄዱ ቸኮል እያለ እንደሆነ ስለገባኝ በፍጥነት ወደ አልጋ ወረወርኩት። በሂደቴ ደስተኛ ይመስል ነበር። ፈገግ ብሎ አልጋው ላይ እንደተዘረረ ተመለከተኝ። ልብሴ ከላይ ወለቅ እንደማድረግ ብዬ እላዩ ላይ ተፈርኩ። በፈገግታ ቀጣይ ማድረገውን ነገር ተጠባበቀ። ይቅርታ ግን ትንሽ ሞቅ አለል መሰለኝ። ውሃን እንጎድ። ምላሹን ሳልሰማ ቶሎ ከላዩ ላይ ብድግ ብዬ ከቦርሳዬ ውስጥ ያዘጋጀሁትን ሃይላንድ ወጣ አድርጌ ወደሱ ቀረብ አልኩ። ውሃውን አሳምሬ ተጎነጨው። እሱም እንዲጎነጭ ገፋፍቼ ሰጠሁት። አጠጣሁት። ውሃውን ተቀበለኝ። መጠጣት እንደጀመረ ፈጠን ብዬ ወደ ሽንት ቤት አቀን ነው። ቶሎ አፌ ውስጥ ያለውን ተፍቼና ተለቃልቄ ተመልሼ ወጣሁ። ወደ ሽንት ቤቱ በገባሁበት ቅጽበት ውሃውን ደጋግሞ እየተጎነጨ ነበር የጠበቀኝ። ከሽንት ቤት እንደወጣሁ ፈገግ ብዬ ተመለከትኩት። ፈገግ አለ። ልክ እንዳንቺ ውሃው ጣፋጭ ነው አለ። ሃይላንድ ውስጥ የቀረውን ጭልጥ አርጎ ተጎንጭቶ ወደ መሬት ጣለው። እኔም ወደ እሱ ጋር ቀረብ አልኩ። አንድ ጥያቄ አልኩ አጠገቡ ስደርስ። ለሰማው ብዬ ሸወድ አደረኩት። ኦ ወሬ አታብዢ እስኪ አለ ብስጭት ብሎ። ሳቃልኩ። ቀለበት አርጎ መልከስከስ ግን አይከብድም አልኩ። ፊቱ ሲቀያየር ተመለከትኩት። አፍሽን አትክፈቺ ኮስተር አለ። ይበልጥ ሳቃልኩ። የጠየቅኩ እዚህ የተገኘው መቼም ሚስት አስከፍታና ያልተደሰትክበት ነገር ኖሮ ነው አልኩ። እሱ አንቺን አይመለከትሽም፣ ይልቅ ወሬውን ታይና አስደስችኝ። ወደ ራሱ ጋር ሳብ ሊያደርገኝ ሞከረ እኮ። ለዛም ነው መለስ ብዬ በእጄ ከደረቱ ገፋ አድርጌ ወደ ትራሱ መለስ አደረኩት። ሚስት ያላስደሰተች ነገርን ካወቅኩ ምናልባት እኔ ማስደሰት ያለብኝን ዘዴ ቀይራለሁ። ሳቃልኩ። ምንም ዘዴ አያስፈልግሽም ቆንጆ፣ ፊትሽ ብቻውን ራሱ ዓለምን ይገዛል አለ በፈገግታ። ሳቃልኩ። ሚስት እንደኔ ቆንጆ አይደለችም? ደረቱን ያሻሻው ጠየቅኩት። ምን ቆንጆ ናት? ይሄ መልክ በተሸከምኩ ደግሞ ጨቃጨቋ አመላዊስ ናት አለ በንቀት ንግግር። ልጆቹስ በድጋሚ አማላይ በሆነ ጠይቅና ንግግር ጠየቅኩት። ልጆች አሉን፣ ለነሱ ስለው እንጂ እቺን የመሰለችውን አግብቼ ሰላሜን አገኝ ነበር አለ ከላይ የተራቆተውንና በጡት ማሳሻ የቀረውን ከላይ እየተመለከተ። ልጅ ወልዳለህ? ቤትን እየመራች ከባድ እኮ ነው አልኩ። ልጅ ስትወልድ ሰውነቷ ሁሉ አስጠላባት። በቃ ሰዓት ራሱ ትቀፈኛለች። ለሰማስ ጠቃት እንኳን ይረብሸኛል። አይኑን ከደን አርጎ በጸያፍ ሁኔታ ከመናገሩ እንደ ሳል ቢጤ ነገር አሳለ። ወዲያው ፊቱ ቀየራለ። እንደ ትንታማ አይነት ስሜት ተሰምቶት ደንገጥ አለ።
አይኑን ገለጥ አድርጎ ከተመለከተኝ በኋላ በድጋሚ ሳል ድምጹን አሰማ። በቀስታ ከላዩ ላይ ብድግ አልኩ። ጎሮሮዬ ውሃ አስጨኝ አለ በቆንኩበት። ይህን ያልጋ ላይ ትዳር ከሞቀበት ቤት ሚስት አጠገብ ብትሆንና ትንቢልህ ሩጥ ብላ ውሃ ታቃብል ነበር። ሆኖም ግን አንተ ተገቢው ቦታ አይደለህም አልኩ። ከፊት ያለው ሰው እዛው አልጋ ላይ ሲንፈራፈር ተመለከትኩት ብሎ ሲሰቃይ በመጨረሻም በተንፈሳቅቶት እዛው ጭጭ ሲል ባይኔ በብረቱ ተመለከትኩ። ላፍታ በዝምታ አየሁት። ምንም እንቅስቃሴ አልነበረም። ለመተንፈስ ሲታገል ጎሮሮ ላይ ደቅኖት የነበረው እጁ ነፍሳቱ እዛው ዝም ብሎ ተዘረረ። አይኖቹ ብልጥጥ እንዳሉ ነበር። እኔም ልብሴን ፈጠን ብዬ ለበስኩ። የወደቀውን ሃይላንድ ወደ ቦርሳዬ ጨመርኩ። የተከፈተውን አይኑን ከደን ካደረኩ በኋላ ለዘላለም ያሸለበውን 8ኛውን ሟች ተመለከትኩት። ክፍል ውስጥ የነበረኝን መረጃ ካጸዳደው በኋላ በሰላም በሩን ከፍቼ ወጣሁ። ሪሴፕሽን ነገር እዛው ድቅድቅ ባለ እንጨት ወንበር ላይ ደገፍ እንዳለች ታንኮራፋለች። ማንኮራፋቷን እንደቀጠለች ነበር። ምንም አልተመለከተችኝ። እኔም ለመጨረሻ ጊዜ ዙሪያዬን ከቃኘው በኋላ በቀስታ የአልቤርጎውን በራፍ ከፍቼ ወጣሁ። ጫማዬ ቀደም ብሎ ከብዶኝ ስለነበር አውልቄ በእግሬ ረዘም ያለ መንገድ ከተጓዝኩ በኋላ እዛ አካባቢና መንደር መውጣቴን ሳረጋግጥ ወደ አስፋልቱ ቀረብ ብዬ የራይድ አገልግሎት የሚሰጥ ታክሲ አስቆሜ ወደ ቤት ያቀናሁ። ቤት ስደርስ ከሌሊቱ 9 ሰዓት ሆኖ ነበር። የለበስኩትን ልብስ ወደ ቆሻሻ ገንዳ ጨምሬ ወደ ሻወር ገባሁ። ሙቋ ውስጥ ለሰዓት በስምታ ተነከርኩ። እሌሌ የነበረው መንፈስ ለማውረድ የተጠቀምኩበት መንገድ ነበር። ውስጤን የሚቀፍ ስሜት ሲሰማኝ ታወቀኝ። ወደ አልጋዬ ያመራው ስልኬን አጥፍቼና እኔን ጨፍኜ ተኛሁ። ለረጅም ሰዓት መንቃትን አልተመኘሁም። ይሄን ድርጊት ካደረኩ በኋላ ሁሌም የሚሰማኝ መጥፎ ስሜት መጥቶ ተጫነኝ። ይሄን ድርጊት ማድረግ ከጀመርኩበት እንዲሁም ወደዚህ ማንነቴ እንድገባ ከተገደድኩበት ሁኔታ በኋላ ራሴን ወድጄ ወይም ተደስቼ አላቅም። ለሁለት ቀን እዛው አልጋ ውስጥ ቀንና ሌሊት አሳለፍኩ። ራሴን ይበልጥ ስጠናና ራሴን ይበልጥ ስታዘብ ቆየው። ደስታን የማይሰጠኝ ገደብ የሌለው የበቀል ማንነት ይሄ ነበር። ወንዶች ክፉ ተግባር ክፉና በቀለኛ ለመሆን የተገደደችው ሮሳች ነበረች። ስሜቱ ቀለል ሲልልኝ እንደውል ጊዜው ተነስቼ ወደ ሻወር ገባሁ። ልብሴን ለባብሼ ሁሌ እንደማደርገው ወደ ስራ ለመሄድ ተዘጋጀሁ። ቀደም ብዬ ማውራት የፈለኩት ግን ሌላ ቦታ ነበር። ሆኖም ከዚህ ድርጊት በኋላ አይኗን መመልከቱ ይከብደኝ ነበር። ስራ ቦታ የተለመደውን ቀኔን አሳለፍኩ። በላው ጠጣው ብቻዬን ፊልም አየሁ። ወደ ቤት መሄጃዬ ሰዓት ላይ መኪናዬን አስነስቼ ወደ ቤት ለመሄድ መንገድ ጀመርኩ። ሆኖም ግን ናፍቆቷን መቋቋም ስላልቻልኩ ወደ እናቴ ስራ ቦታ አጉራልኩ። ፋርማሲው ክፍት ነበር። ገና ከበር ስታይኝ ፈገግ አለች። የኔ ልዕልት በሰላም ነው? ስልክሽ አስጨነቀኝ እኮ አለች ስፍስፍ ብላ። ላፍታ ናፍቆታችን ስንወጣ ቆየን። እናቴ እግሯ አይሰራም። በዊልቸር ነበር የምትንቀሳቀሰው። ከነዚህ ድርጊቶቼ በኋላ የእናቴን ማይሰሩ እግሮች ስመለከት ንዴት ይጨምር ይላል። ያደረኩትን ምክንያታዊ ሚዛናዊ ነው ብሎ ወደ ማመን ደረጃ ይገፋኛል። እማዬን ፋርማሲ ውስጥ የምታግዛት ፋርማሲስት እሷ እንደምትዘጋው ስትነግረኝ እኔም እማዬን ይዤ ወደ ቤት አመራሁ። እማዬ ፊቷን ወደ ፈጣሪ ያዞረችና ባላት ነገር ደስተኛ ሴት ነበረች። ሆኖም እንደ አንድ ልጇ ከኔ የሚጠበቅብኝን ነገር ማሟላት አለመቻሌ ሁሌ ያናደኛል። ቤት እንደደረስን ለዛሬ ቤት እንዳድር ብትለምነኝም እኔ ግን እንደማልችል ነግሬያትና ተሰናብቻት ወደ ቤት ያቀናሁ። ቤት
የተደረስኩበት ሳገና ጊዜ እንደመሆኑ መጠን ምሰራው ነገር ጠፍቶኝ በድብር ተንቀለቀልኩ። ቤት ውስጥ ሐሳብ እንዳለበት ሰው ወዲያው ስንቆራጠጥ ከቆየው በኋላ ወደ ቁም ሳጥን ያመራው። ለብቻ ወደ የሚቀመጡት የልብስ ክፍሌ ነበር። እዚህ የሚቀመጡት ቀሚሶቼ ሰውነቴ ላይ ልክክ ያሉ ቅርጽ የሚያሳዩ ውበቴን የሚጨምሩ እኔ ማፍርበትን ገሌን አሳምረው የሚያሳዩ ነበሩ። አንዱን መረጥ አድርጌ ለበስኩ። ጥቁር ሂል ጫማዬን አደረኩ። በመስታወት ራሴን እየተመለከተ ተቀባባው ቀላ ያለውን ሊፕስቲክ ከንፈሬ ላይ አኖርኩ። ተነስቼ ወደ ሁልጊዜ መዝናኛ ስፍራ ቀን ነው። ወደዚህ ስፍራ ወደ በመመላለስበት ቀናቶች ምለብሳቸው ልብሶች የራሳቸው ዲዛይንና አይነት ቢኖራቸው ሁሌም ግን ጥቁር ነበሩ። ጫማዬ፣ ቦርሳዬ ሁሌ ወደዚህ ዓለም የምትገባው ሮዛ ጥቁር ስለነበረች ነበር። ቀይ ጽጌረዳ ሳይሆን ጥቁር ጽጌረዳ ስለነበርኩ ነበር። ይህ ዓለም ለኔ ጨለማ ነው። ህይወቴን ያጨለመውን ሐዘንና በቀል መወጣበት የጨለማ ድንበር ነው። ወደ ላውንጁ እንደገባው የሁል ጊዜ ተረኛው ጆ ስራ ቦታው ላይ እንደነበር ገና አስገባየሁት። ፈገግ አልኩ። እሱም እንደነገሩ ፈገግ ብሎ ተቀበለኝ። የተፋሰው አለ አጠገቡ ሄጄ ባለጌ ወንበሩ ላይ ሰቀል ለብዬ ቁጭ አልኩ። እንደምን አለ እባክህ አልኩ ፈገግ ብዬ። አለ ነው የተለመደው ላምጣ አለ ፈገግ ብሎ። ዛሬ ማርችን ይሆን አልኩት። ስትሮበሪ አለ። ምርጫዬ ከራሴ ቀጠል ጠንቅቆ የሚያውቀው ሰው ነበር። አንዳንዴ ስለኔ ብዙ መታቂ ይመስለኛል። እፈራለሁ። ፈገግ እያልኩ ኮቴን ወለት ቃርጌ ከባለጌ ወንበሩ መደገፊያ ላይ አንጠለጠልኩት። ስላንቺም ከባድ መተወቅ የሌለበት ነገር አለ እንዴ? ለምን ትፈራለሽ? አለ። ትከሻዬ ሰበቅ አደረኩ። የሰው ልጅ መጽሐፍ ነው ጆ። እንኳን ሌላ ሰው ራሱ ያሰው ስለራሱ አንብቦ ሊጨርሰው የማይችለው ብዙ የሚከለስ ገጽ አለው። ስለ አፈጻጸሙ ሊያውቅለት የሚችለው ፈጣሪ ነው አልኩ። በራሴ የህይወት ሁኔታ ሳቅ እያልኩ ታሪኩ ምንድነው አለ ወደኔ ጠጋ ብሎ። የምኑ? ተከስ ካልኩበት ቀና ብዬ ተመለከትኩት። የመጽሐፍሽ አይነት ወይም የመጽሐፍሽ ርዕስ? ሳቅ ብሎ ጠየቀኝ። ጥቁር ጽጌረዳ አልኩት። ላፍታ ከተመለከትኩት በኋላ አለ ጭንቅላቱን እየቀነቀ። ስለዚህ ሰስፔንስ ትሬለር ነው ያልሽ ነው? ፈገግ ብሎ ጠየቀ። ፈገግ ብዬ ተመለከቱት። እንደዛ ነገር አልኩ። ቀረብ ብሎ ያዘጋጀልኝን መጠጥ ወደኔ ጠጋ አደረገልኝ። ተቀብዬው ፉት አልኩት። ሰው ሲያነበው ይደስታል ብለሽ ታስቢያለሽ? አለ ትክ ብሎ በፈገግታ እየተመለከተኝ። አንዳች ስሜት ደረቴን ስንቅር አረገው። ጨለማ በሆኑት አይኖቼ ውስጥ የተመለከተኝ ያክል ሆኖ ተሰማኝ። ትከሻዬን በድጋሚ ሰበቅ አድርጌ ቅንድቤ ሰቀልኩ። ምናልባት አብዛኛው ሰው የፍቅር ታሪክ ወዳጅ ስለሆነ የኔን በማንበቡ ደስተኛ የሚሆን አይመስለኝም አልኩ። በዝምታ ላፍታ መልስ ሳይሰጠኝ ጠበቀኝ። አንዳንድ ግን የተወሳሰበውን ታሪክ በማንበብና ምን ነው የዛ ታሪክ ተካፋይ በሆንኩ ብለው የሚመኙ እንዳሉ ማትርሺ አለኝ። የጆን አይኖች በደንብና በጥልቀት የተመለከትኩት ይዛኔ ነበር። የሱ አይኖች ጥርት ከማለታቸውና ንጹህ ከመሆናቸው የተነሳ የኔ ቆሻሻና ጨለማ አይኖች እንደሆኑ ተሰማኝ። አይኔ በእንባ ተሞላ። ከመቅስበት አንድ ሲንዘባዘብ የቆየ ህይወት ጸጉሩን ከሱ በፊት አሽሽታው ጸጉሩ ቆስ ራሰ በራ የሆነ በእጁ ለይታ የተጋለጡትን ቀይ እግሬንና ጭኔን በእግሩ ዳበስ አርጎ አፋጨ። ይሄን ነበር አቅፎ ማደር አለ። ከመቅስበት ማላቀው ነገር ብልጭ ሲልብኝና ጨለም ሲል ተመለከትኩት። ደም በለበሰው አይኔ ዞር አልኩ።
ወደኔ ተጠግቶ የነበረው ጆም ነደድ ብሎ ቀና ብሎ ቆም አለ። እኔ ቆንጆ ከዚህ ተራ አስተናጋጅ ነው ያልሻልሽም ሲል እንደ ሌሎቹ በክፉ አይኑ ተመለከተኝ። ሆኖም ዛሬ እንደሌላው ጊዜ ባጉል ፈገግታ ያታልዬ ወደ ወጥመዴ መወስድበት ሁኔታ ላይ አልነበርኩም። አጠገቤ ሌላ ሰው ተጠቅሞ ያስቀመጠውን ጠርሙስ አፈፍ አድርጌ ከማንሳቴ በጎንዮሽ በኩል በመጣ በቡጢ ፊቱ ላይ ሲያርፍ ሰማው። ሰውዬ ወደ ሌላኛው ጎኑ ተንደፋድፎ መሬት ሳይነካ እንደምንም ቆም አለ። ከፊቴ የነበረው ሰው እልሁ ፊቱ ላይ ይታይ ነበር። 30 መጨረሻ ላይ ነበረ ሰው። አቋምና ሁኔታው አይን ውስጥ የሚያስገባ የተመታውን ግለሰብ ላፍታ ረስቼው እይቴዚ ሰው ላይ አረፈ። ወዲያው የተመታው ሰው እጅ ሊሰነዝር ቀረብ ከማለቱ የቤቱ ቦዲጋርዶች መታፈፍ አረጉት። ይቅርታ በጣም ከስተመር ሁሌ እንደዚህ አይነት ስህተት ይፈጽማል። እኛንም እየበጠበጠ አስቸግሮናል አለ የቤቱ ማናጀር ወደኔ ቀረብ ብሎ እጥፍ ዘርካግ ያለ ይቅርታውን አሰማ። የቤቱ ደንበኛ ስለነበርኩ ይቅርታውን ደጋግሞ ጠየቀ። አመሉን ካወቃችሁ ታዲያ ለሌላውም ሰላም ሲባል ማራቅ ነው አለ ቡጢውን የሰነዘረው ግለሰብ። የቤቱ ማናጀር በድጋሚ ይቅርታ ጠይቆ በመጣበት ተመለሰ። ከፊቴ የነበረው ሰው አጠገቤ የነበረው ወንበር ሳብ አድርጎ ከተቀመጠ በኋላ ጆ የሚፈልገው መጠጥ አዘዘ። ጆ ድብልቅልቅ ባለ ስሜት ውስጥ ይመስል ነበር። ሆኖ ስራው ገዝቶት እኔን መጠበቅ ሳይችል የቀድሞውን ሰው ለማስተናገድ ተገደደ። እንደዚህ አይነት ልክስክስ በበዛበት ቦታ እንዴት ስራ ይሰራል አለ ጆ። ወደ መጠጥ ይዞርኩ። ያሳዝናል ፈገግ አልኩ። ላፍታ ዞር ብዬ ከግር እስከ ራሴ የተመለከተኝን ሰው ተመለከቱ። ወደፊት ወደኛ ፊቱን መለስ አርጎ ከመጠጥ ጎንጨት አለ። ራሷን የቻለች ሴት እንዲድበሽና እንደዚህ ቢአድርጊ አታርጊ ብሎ መምከሩ ቀልድ ነው። ሆኖም ደግሞ ያየውን ነገር ልክ እንደ ጉዝቃ ልንካ የሚል ተልካሻ። ይሄ ደግሞ ደደብነት ነው። ስሜቱን መቆጣጠር ያለበት ያ ሰው እንጂ ለብሶ የተገኘው አይደለም። የሷ ሰውነት ሳይሆን ችግሩ የሱ ነው። ዞር ብሎ እኔን ተመለከተ። በማንኛውም ፍትህና ህግና በማንኛውም የተፈጥሮ እይታ ጥፋተኛ የምናደርገው አጥቂውን ነው አለ። ልቤን አንዳች ነገር ገዛው። እንደሌላ ጊዜ እኔ ሳልፈልገው ፍንቅል ብሎ የሚወጣው አሳሳች አማላይ ፈገግታዬ መታየት አልቻለም ነበር። ለረጅም ደቂቃዎች በዝምታ አጠገቡ እንደተቀመጥኩ እሱም እኔም መጠጣችን ተጎነጨን። እይታውን ከኛ ላይ ማንሳት ያልፈለገው ጆ በስራው አማካኝነት ከወዲ ለማለት ተገዶ ነበር። ሆኖም አይኑ እኔና አጠገቤ ነበረው ሳጋ ነበር። መጥፎ ቀን ያሳለፍኩ ትመስላለህ አልኩ። አልተሳሳትሽም አለ ረጋ ባለ ቅላጼ። እናም በሴት ወይም በመጠጥ መሸወድ ፈልገሃል አልኩ። ዝምታውን አስከትሎም ጠይቀው ነገር ሲጠፋብኝ ጊዜ የተለመደውን የወንድ ልጅ ጸባይ በማሰብ ነበር የጠየኩት። አሁን ተሳስተሻል አለ። ለምን ባለትዳር እንዳልልህ ቀለበት የለም ምናልባት ፍቅረኛ ወይ ጩኛ? ሰውነቴን ወደሱ ጋር ዞር አድርጌ ጠየቅኩ። በድጋሚ ተሳስተሻል። ጭንቀትና ንዴቴን ለማስተንፈስ ስሜቴን መከታ ለማድረግ አይደለም የመጣሁት። ኮሰር ብሎ ተመለከተኝ። እይታው አስደንግጦኝ ተመለከትኩት። የለመድኩት አይነት የወንዶች አስተያየት አልነበረም። ይቅርታ አለ መለስ ብሎ። እንዳልሽው መጥፎ የሚባል ቀን ያሳለፍኩት። በርግጥ ምንም አይነት የሴት ፍቅረኛም ሆነ እንዳልሽው ሌላ ነገር የለኝም። ሆኖም ግን ራሴ እንደዛ አይነት ስሜት ውስጥ ለመክተት ስላልመጣው ነው አለ። እኔም በመስማማት መልክ ጭንቅላቴን ነቅነቄ ዞር አልኩ።
አንዲት ህፃን በመድፈር የተከሰሰን ሰው ላጣበት የምችልበት ከባድ ሁኔታ ውስጥ ገብቻለሁ ለዛ ነው አለ በድጋሚ በንዴት ከመጠጡ ታለ ገባኝ አልኩ ስሜታቸውን መቆጣጠር ስለማይችሉ እንደ ሰው ሳይሆን እንደ እንስሳስ ስለሚያስቡት ግለሰቦች ነው የምናወራው አለ ፊቱ መለስ አድርጎ ተመለከተኝ ገባሽ ገባኝ አልኩኝ ከቀድሞ ሁኔታው በይበልጥ ለስ ብሎ ፈገግ አለ ሳናስበው ወደ መጥፎ ጨዋታ ወሬ ገባን ካለ ይባላል ሲል እጁን ሰርክቶ ጨበጠኝ ሮዛ አልኩ ባጸፋው ለረጅም ሰዓት ሳናቅ ስንጨዋወት አመሸን አቃቤ ህግ እንደሆነ አወራኝ እኔም ለሰው ትንፍሽ ብዬ ማላቀውን ስለራሴ በአንድ ድርጅት ውስጥ በማርኬቲንግ ማኔጅመንት እንደምሰራ ስለተማርኩት ትምህርት አጫወትኩት በርግጥ ስራዬ ወይም ትምህርቴ የሚደበቅ ሆኖ አልነበረም ሆኖም ግን እንዲህ ብሎ የሚጠይቀኝ ሰው ስላልነበር ነው ቢጠይቁኝም ከቀልባቸው ሆነው የሚሰሙኝ በጣም የሚቆጠሩ ብቻ ነበሩ ለረጅም ሰዓት ያቺኛውን ሮዛን ወደ ጎን ገፋ አድርጌና ለዘመናት ውስጥ ባዘን ተቀብራ የነበረችዋን ሮዛ አውጥቼ ስንጨዋወትና ስናወጋ መሸን ቤቴ ካደረሰኝ በኋላ ስለተዋወቀኝና ሳያስበው ቆንጆ ምሽት አብሮኝ ስላሳለፈ ደስተኛ መሆኑን ገልጾና ተሰናብቶኝ ሄደ እኔም ከመኪናው ስወርድ ቀርያለኝ ነበር እንደ ሌሎች ለመሳምም ሆነ ስልክ ለመጠየቅ ከዛም አልፎ እንደ አንዳንዶቹ አይና አውጣ ሆኖ ቤትሽ ጎራ ልበል ሻይ ቡና አትይኝ የሚል አይነት ሰው አልነበረም ወደ አፓርትመንት ያቀናው ቤት ስገባ የሆነ ለየት ያለ ስሜት የተሰማኝ ነበር እንደተለመደው ሻወሬን ወስጄ ወደ መኝታ ያቀናው ላፍታ ስብሰለሰልና ከዘመናት በኋላ ስንስራት ኖሮ ስለተዋወቅኩት ሰው ሳስብ ቆየው ሳምንቱ በስራ የተጨናነኩበት ጊዜ እንደመሆኑ መጠን ወደ መዝናናበት ስፍራ ጎራ ማለት አልቻልኩም ነበር ከዛ ባለፈ የሚያነሳሳኝ አንዳች ስሜትም ውስጤ ሞቶ ነበር ይልቅስ ስልኩን ሳልቀበል ስለተለያየሁት ሰው ነጋ ጠባ ማሰብ ጀመርኩ ከስራ መልስም አድካሚውን ሳምንት ለማካካስ ወደ ሞሮኮ ቤት ሄጄ ራሴንና የዛለውን ሰውነቴን ቀለል ካደረኩ በኋላ ቅዳሜ ማምሻውን ወደ ተለመደው ስፍራ መረው ትንሽ እንደተቀመጥኩ ፊቴን መለስ አድርጌ ፈራ ተባያለሁ ጆን ከተመለከትኩ በኋላ እኔ የሚፈልግ ሰው መጥቷል እንዴ ሰሞኑ ጆ ስልጠየኩት እሱም በግንባሩ ከተመለከተኝ በኋላ እንደሌለ በጭንቅላቱ ገለጸልኝ ዝም አልኩ ከፍታ ደቂቃዎች በኋላ ለረጅም ሰዓት መቀመጥን አልፈለኩም ነበር እንደ ሌላ ጊዜው ሌላ ነገርን መመልከትም አልፈለኩም እናም ለመሄድ ራሴን አዘጋጀው ወዲያው ኳላይ ሮዛ የሚል የጥያቄው ድምጽ ተሰማኝ ፊቴን ደንገጥ ብዬ ዞር ሳደርግ እሱ ነበር ካሊብን ከፊቴ ተመለከትኩት ሳላስበው ነበር ፈገግ ያልኩት ሰላም ካሊም በኋላ አጠገብ ያለውን ወንበር ስቦ ቁጭ አለ ስላገኘሁት ያን ያክል ደስተኛ መሆኔን ማሳየት አልፈለኩም ነበር ሰሞኑን በቅ ቢልም ሊያገኘኝ ያለመቻሉን አጫውተኝ ከዛም አልፎ ከመጣው ድንገት በሚል ተስፋ ስልኩን ባርቴንደሩ ጋር ማስቀመጡንም ነገረኝ በጽሁፍም ብሎም በስልክ ከዛም በመገናኘት እንደ ቀልድ አዲስ ፍቅርን ከካሊብ ጋር ጀመርኩ በጊዜ ሂደት ውስጥ ይህን ህይወት ከቀመስኩት 7 ዓመትን አስቆጥሬያለሁ በዚህ ዓመት ውስጥ ከዚህ ቀደም የተከዳውን ልቤን ለመመለስ የ8 ወንድ ህይወትን አጥፍቻለሁ ሆኖም ግን ይሄን አዲስ ህይወት ለመጀመር ዝግጁ ነበርኩ ካሊብ ካሰብኩት በላይ ለኔ ጥሩና ቀና ሰው ነበር ፍቅራችን በዛው ቀጠለ ዋው ከላይ እስከታች ባለበት ሆኖ ተመለከተኝ ጥቁር መልበስ አቆምሽ ሲል እንደ ነገሩ ፈገግ አለ ውስጤ ደንገጥ አለ ፊቴ ላይ ያለው ፈገግታም ከመቀስበት ውር አለ ክፍትም ለበሽ ጸጉርሽን ወደ ላይ ማስያዥ እንደማትወጂ ነግረሽኝ ነበር አለ ነገሩን አስተውሶ ፈገግ እያለ ሲመስለኝ ያለፉት ወራት ብዙ ነገሮች ተቀያይረዋል አለ በድጋሚ ጆ ነበር ጆ ያን ያክል ልብ ብሎና ቦታ ሰጥቶ ተመልክቶ ያውቃል ብዬ አላሰብኩም ነበር ደስ ብሎኛል ደስተኛ በመሆንሽ
ምንም ግልጽ አድርገሽ ባትነግሪኝም ያሳለፍሽው ከበድ ያለ ህይወት እንደነበር ያስታውቅ ነበር ከዛ በመላቀቅሽ ደስ ብሎኛል አለ ምላሽ ሳልሰጥ በዝምታ ተመለከትኩት ሮዝ አለ ጆ በመሃል እኔም ከነበርኩበት ሐሳብ መለስ ብዬ ቀና ብዬ ተመለከትኩት ያን ሰው ያይሹ ቀስ ብሎ ባገጩ ተቆም ማረገኝ እኔም ከሐሳቤ መለስ ብዬ ዞር ብዬ ተመለከትኩት ማን ነው አልኩ ነገሩ ስላልገባኝ አንቺ እንደሚፈልገው አለኝ ሰውየውን ተመልክቼ ፊቴን ወደ ጆ መለስ አድርጌ ፈገግ አልኩ ከኔ ምን ፈልጎ ጆ ላፍታ ዝም ብሎ ተመለከተኝ የዛን ቀን በብስጭት ሲጋራውን ያንቦለቦለ የነበረው ቦርጫም ሰውዬ አለ አንድን ሰው ሊያስታውሰው ይፈልጎ ነበር ስለማን እንደሚያወራ ለማወቅ እይታዬን ወደሱ አድርጌ ያደመጥኩት ይበልጥ ወደኔ ቀረባለ እንደውም ባንቺ ንዴት ውስጥ ያወርዶ እዚህ ጋር መጥቶ ቁጭ ብሎ የነበረው አለ እና እሱ ሰውዬ ምን ሆነ ድንጋጤ እንዳይታይብኝ ደበቅ ለማድረግ እየሞከርኩ ቃላቴን እየቆራረጥኩ ጠየቅኩት የዛለት እኮ ለሊቱን የሆነ ሆቴል ውስጥ ሞቶን የተገኘው አለ ውስጥ ያለውን ንዴት እንደምንም ደበቅ ለማድረግ ሞከርኩ የራሴ ድምጽ ሲከዳኝ ታወቀኝ ምን ሆኖ አልኩ አላውቅም ነገር ግን ሞቶን ያገኘውት እናም ከመሞቱ በፊት የሆነ ሴት ጋር ነበር ከዛ ሴት ጋር እንዲሆንና እንደፈለክ ያረካት እዳር የሚል ምክርን የሰጠውት ደግሞ እኔ ታላቅ ወንድሙ ነኝ ነው የሚለው አለቹ ሰውነቴ ላይ አንዳቹ የተከለሰብኝ ያክል ቀስቀስ ሲለኝ ተሰማኝ ውስጥ የሚብረከረከው የድንጋጤ ድምጽን በግድ ደበቅ አደረኩት እንዴ ታዲያ ከኔ ጋር ምን አገናኘው እንዴ ደግሞ ለምንድነው ደግነቱ ሲያንከው በንግግር እንዴ ምክንያቱም የነገር ጥሩ ስላልሆነ ሰውየው እኮ ወንድሜ ተመርዞ ነው የሞተው ይያለ ነው ነገሩ ገብቶሻል ሮስ አለ ቀንደሙን ሰቀላርኩ ምላሽ ለመስጠት አቃተኝ አፊ አንደበት የተሳሰረ ከፊት ያለው እንጆ በድንጋጤ እየተመለከቱ ሳላስበው ኮሊ አንዳሽ ነገር ጀርባዬን ነካስ ያረከኝ በርከክ አልኩ ካሊብ ነበር ፈገግ ብዬ ጉንጬን ሰጣውት ሳማርኩ የተቀበጠ የግዴን ውስጥ ያለውን ስሜት ዋጥና ሰብሰብ አድርጌ ፈገግ አልኩ እንደተለመደው ካሊብ እንደመጣ ጆ ከቦታው ዞር አለ ካሊብ በእድሜ ከሱ ትንሽ ከፍ የሚለውን የልብ ጓደኛ ያለውን ሰው አስተዋወቀኝ እኔም ብቻዬን ዘርግቼ ጨበጥኩት ግን አንዳች ደስ የሚል ስሜት ነበር ሰላም ደረጃ ይባላል አለ ፈገግታው ሚራብሽ ነገር ነበር ሮዝ ስለጨበጥኩት ከፊታችን የተቀመጠውና ይበልጥ ሐሳቢን እየገዘው የነበረው የሟች ወንድም ካፍታ በኋላ ሂሳቡን ከፍሎና ተመልሶ እንደሚመጣ ዝቶ ወጣ ልቤ እሱ ግሩወጣ እንዳለ ትንሽ ተረጋጋልኝ ከካሊብና ከጓደኛው ጋር ጥሩ የሚባል ጊዜ ያሳልፈን ተለያየን ሆኖም ጓደኛውንም በዛም አልወደድኩለትም ነበር በዚህ ሁኔታ ውስጥ ራሴን ለማረጋጋት ስል ለወራት ድምጼን አጠፋው ወደ ሳቦታ እግሬ እንዳይረግጥ አደረኩ ጊዜው ገሰገሰ ህይወትን ከካሊብ ጋር ለመስራት አዲስ ምዕራፍ ውስጥ ገባው በሁሉም ነገር ደስተኛ ነበር ግድል ወደኔ ያዞረች ያክል ሆኖ ተሰማኝ የጨለመው ቀን መቃረቡን አላወኩም ነበር ራሴን በድጋሚ እንደጣላው የተገደድኩባት ላይ ደረሰች የቀናውት ወደ ካሊብ ቢሮ ነበር በሰዓቱ ላገኘው አልቻልኩም ነበር ሰሞኑን በነበረው ከበድ ያለ ኬዝ አማካኝነት መገናኘት አልቻለም ነበር ናፍቆቴን ለማግኘት ወደ መኖሪያ ስፍራው ማምራት ፈለኩ ሆኖም ካሊብ ቤት ሄጄ አላቅም ነበር ቤቱ ቀደም ብዬ ሰርፕራይዝ ላደርገው ወሰንኩ ቢሮ ትቶት ሄደውን ቁልፉን እንደምንም ጻፊው ሳታኝ ደበቅ አርጌው ወስጄ ወደ ቤቱ አመራው ከእናትና ከአባቱ ወረሰው እንደጃቹ በአካባቢ ያለውን የግቢውን በር ከፈት አድርጌ ገባው ለምን እንደሆነ ባላቅም የሴትነቴ የዛን እለት በቃ ፍንቅል ብሎ ወጣ በአጭር ጊዜ ውስጥ ይሄን ቤት ማስተዳደር እንደምችልና ጥሩ ሚስት ልሆንለት እንደምችል አሰብኩ የዋናውን በር የነበሩትን ብዙ ቁልፍ እንደመታገል ብዬ ከፍቼ ገባው ቤቱ ደስ የሚል የድሮ ትውስታን ያዘለ አይነት ነበር ከዛስቼ የነበረው ምግብ ማብሰያ ክፍል አስገብቼ ልብስ ለመቀየር በማሰብ ወደ መኝታ ክፍሉ አቀናው ኮሪደሩ ጋር
የሱ የልጅነትና የቤተሰቦቹ ፎቶዎች በፈገግታ ሳቅ እያልኩ ተመለከቱ። ቀጣይ መራውት ወደ መኝታ ክፍሉ ነበር። በሐሳቤ ምኞት አሳደሩ። ይሄ የኛ የወደፊት ክፍላችን ይሆናል ስል አጉል ምኞት ተመኘው። በሩን ከፈት አድርጌ እንደገባው ሰፋ ያለው መኝታ ክፍሉን ተመለከትኩት። ወደ ላይ ጠጋልኩ። ከዛ ራስጌው ላይ የተቀመጠ የፎቶ ፍሬም ተመለከትኩ። ወደ ፎቶ አምርቼ ፎቶውን አነሳው። ያየሁትን ማመን አቃተኝ። ፎቶ የካሌብና የአንዲት ቆንጆ ሴት ፎቶ ነበር። አይኔን ማመን ስላቃተኝ ደጋግሜ አይኔን ከደን ገለጥ አደረኩ። ትንፋሽ ቁርጥ ማለት ጀመረ። እናቱ ልትሆን በማችልበት እድሜ ክልል ውስጥ ያለ ሴት ናት። እህቱ ናት እንዳልል በፎቶ ላይ አስተቃቅፋቸው እየተዋና ሳቋ ሁኔታው ለየት ያለ ገጽታ ያዘለ ነበር። ባይኩልል ብሎ ወረደ። ምንም አይነት ምክንያት ብደረድርለትም አይምሮዬ ውስጥ ያለው መልስ አንድ ነበር። ፎቶውን ወደ መሬት ላይ ወርውሬ የልብስ አጥሙን ብርክድ አድርጌ ከፈትኩ። የሴት ልብስ ነበር። ልቤ መታ፣ አቅማጣው፣ ሰውነቴ ከዳኝ። ተንደርድሬ ወደ መሳቢያ መራው። አረ ብዙ ፎቶዎች ነበሩ። እጮኛው ልበል ፍቅረኛው የበረራ ሰራተኛ መሆኗን ተመለከትኩ። መተንፈስ አቃተኝ። የዛኔ በገዛ እጮኛዬና በገዛ ጓደኛዬ የደረሰብኝን በደል ትውስ አለኝ። ማጅራቴ ላይ በቢላ የተወጋሁት ስል እንደ አዲስ ቁስል ተሰጠዘኝ። ሰው በቆምኩበት የመኝታ ክፍሉ በር ብርክድ ብሎ ተከፈተ። ድንገት ብዬ እንባ በሚያነባው አይኔ የገባውን ሰው ተመለከትኩ። ካሌብ ነበር። ፊቱ ላይ አንዳች ድንጋጤ ይነበብ ነበር። እኔነቴን ካወቀ በኋላ የፎይታ ስሜት እንደመተንፈስ አለ። አንቺ ነሽ እንዴ? ኒኮ ደግሞ ሌባ የገባ መስሎኝ አለ። ምንም እንዳልተፈጠረ አንገቱ ላይ ያለውን ከረባት ላላ አደረገው። እጄ ላይ ያለውን ፎቶ ወደ መሬት ጣል አድርጌ በድንጋጤ አይን ተመለከትኩት። የሚፈሰውን እንባዬን አልያም የተዘበራረቀውን ክፍልና ዕቃዎቹ ከሌባ በላይ ሊያሰጋው እንደሚችል ከቶ አላሳስበውም ነበር። ከፊቴ ከነበረው ሶፋ ላይ አረፍ ብሎ ጫማውን ወለቅ አረገ። ሁኔታው ድንቅ ብሎኝ ከት ብዬ ሳኩ። ባይሆን ቀደም ብሎ ከነበረው ሁኔታ ይልቅ ሳቅ ግራ አጋብቶት ቀና ብሎ ተመለከተኝ። ላፍታ ሆዴ እስኪቆስል ድረስ ሳኩ። ራሴን ማመን አልቻልኩም ነበር። ሌባ አልኩ ትንፋሽ እንደመሰብሰብ ብዬ። እባክህ ዙሪያን መመልከት ትችላለህ? ቤት ውስጥ ሳትፈቅ ገብታ ቃን ያተራመሰችው ሮዛ እንጂ እኮ ሆስተሷ ፍቅረኛ አይደለችም አልኩ። በንዴታ እጄን አየር ላይ ያወናጨፍኩ። እንደ እብድ ነበር ያደረገኝ። ሆኖም በንግግር የተገረመ አይመስልም ነበር። እና አለ እስካሁን ያወቅሽ ነበር የመሰለኝ። አይሚን ከወንበሩ ብድግ ብሎ እጆቹን አየር ላይ ወናጨፈ። በጣም ብልጥ ሴት መስለሽ ነበር። አብሬሽ በነበርኩ ሰዓት ጻድቅ አልነበርኩም ወይም መደብቀው ነገር ሳይኖረኝ ቀርቶ አልነበረም። አውቃለሁ ቀደም ብለሽ ነገር ላይ እንደደረሽበት፣ ግን ያው ውስጥሽ ያለው ክብር ስለማይፈቅድልሽ ወይ ልትበቀኝ ወይ ልታጠቂኝ መዘጋጀት ጀመርሽ አለ። እንዴ ማቆ ካሌብ ጠፋብኝ። በበቀል ባለማመን መልክ ጠየቅኩት። በቀል ምን እንደሆነ ታውቃለህ ካሌብ? በቀልን ባስብ ካንተ ጋር በደስታ መቆይ ይመስልሃል? ቆይሽ ለምን ይሄ ሁሉ ነገር አስፈልገ አልኩ። ሁሌም ቢሆን ለማይገባኝ የክህደት ተግባር ጥያቄ ያነሳው ማለት ነው። በቃ ከባድ ጊዜ ላይ ነበርኩ። ስራ ያስጨነቀኝ ነበር። ከሶስና ጋር ደግሞ እየተጣላን የነበረበት ወቅት ላይ ነበርኩ። ግልቤ አሁንም ይወዳታል። በሰዓቱ አንቺን አገኘሁሽ አለቀ። ከዛ እሷ ተመለሰች ሲል ነገሩን ቀለል አድርጎ መለሰልኝ። እሺ ታዲያ ዛኔ ለምንወታውን ነግረኸኝ አላቆምክም? ምላሹ ድንጋይ ላይ ውሃ ማፍሰስ ቢሆንም የደማውን ልቤን ትንሽ ካከመልኝ በሚል ተስፋ ጠየቅኩ። በቃ አልቻልኩም። ነገሩ ላይ ስደርሽና እውነታውን ስታቂ በቃ በቃለታል ብዬ ነው። በዘለስ ቢያገኘውሽ መዝናኛ ቦታ ነው፣ ቁም ነገርን ፍለጋ እንዳልመጣሽ ነበር ያሰብኩት አለ። ላፍታ ዝም አለኝ። ኦኬ እሺ ይቅርታ። እጁ
እጆቹን በንዴት አወናጨፈ። ሲጀመር ይዛለት ባይዘውያየሽ ጓደኛዬ ነበር ደሪ እንጂ እኔ አልነበርኩም። ሆኖም ስለ ጥሩ አቋሚ ተናግሮ ማይጨርሰው ደሪ አንቺን ካሳመንኩሽ በሚል ውርርር የቀረብኩሽ አለቀ። ሲቀጥል ያስከደድኩሽ አንዳች ነገር የለም አለ ራሱን ከተጠያቂነት ሲያድን። ላፍታ በዝምታ ከተመለከቱት በኋላ በእን ጠረቅ አድርጌ ባለውበት እየወጣው ያመራሁት ወደ ኪችን ነበር። ወደ ካሌብ ክፍል ስመለስ ጭንቅላቴ በብዙ ድምጾች ተሞልቶ ነበር። ሽማግሌ ሊላክ ሳምንት ሲቀረው የከዳኝን እጮኛዬን የተማጸንኩበት ድምጽ፣ ያለቀስኩት እንባ ሁሉ ህመምና ስቃይ ታወሰኝ። መራፉ ጋር ስደርስ ልብሱን እያወላለቀ የነበረው ካሌብ ዞር ብሎ ተመለከተኝ። ታውቃለህ አንተን ከመተዋወቂ በፊት ብዙ ወንዶችን አግኝቼ ነበር። አብዛኛው ባለ ትዳር ነበር። ይበልጥ ቁጥር ያለው እንደውም ልጅ ነበረው። እናም ያንን ተግባር ስፈጽም ስለ ልጆቻቸው አስብ ነበር። ሆኖም ግን ልጆቻቸውም ሆነ ሚስቶቻቸው ፍቅረኞቻቸውም ሆኑ እጮኛቸው ካለነሱ ባዶ አልነበሩ። እንደውም እነሱ የነበሩበት ህይወት ነበር ባዶ ያደረጋቸው። እናም ስላደረኩት ነገር አልቆጭም ነበር አሉ ጭንቅላቴን እየነቀነቁ። ያደረኩት ነገር ያልገባው ካሌብ ግራ በተጋባ እይታ ተመለከተኝ። ያንን ተግባር ስፈጽም አለ አዎ ያንን ተግባር ታዲያ እነሱ ቀለል ያለ ነበር። በርግጥ ስቃይ ነበረው። ሆኖም ግን ከእንግልት የሚያድን ነበር አልኩት። ከሸኝ ሰበቅ እያረኩ ወደሱ ጋር ቀረብ አልኩ። ስለምንድን ነው የምታወሪው? ደንገጥ ብሎ ወደ ኋላ ሸተት አለ። ለካሌብ አሳይቼ ማላቀውም ለስለስ ያለ ያሳሳቹን ፈገግታዬን አስመለከትኩት። ቀጣይ ማቀው ነገር ካሌብ መሬት ላይ እኔም ከላዩ ላይ ሆኜ ቢያስኩት ቢላ ደጋግሜ ስወጋው ነበር። የሚቃጠትና የሚያም ድምጽ ማሰማት ጀመረ። ደሙ ልብሴና ፊቴን አረጠበው። የመጨረሻ ትንፋሹን ሲተነፍስ ተመለከትኩት። እጆቼ የፈጸሙትን ነገር ማመን አልቻልኩም ነበር። ሆኖም ግን አድርጌዋለሁ። ከመሬቱ ላይ በቀስታ ብድግ አልኩ። ቢላውን እዛው ላይ እንደጣልኩት ፊቴንና እጄን ብቻ ታጠቤ ከቤት ወጣሁ። ቀጣይ ያደረኩት ነገር መኪናዬን አስነስቼ ወደ ቤቴ ማቅናት ነበር። ወደ ቤቴ ያቀናው። መንገድ ላይ ሆኜ ደጋግሜ ወደ ጆ ደወልኩ። ተስፋ ልቆርጥ ባልኩበት ሰዓት ጆ ስልኩን አነሳው። ቶሎ ያለሁበት እንዲመጣ ነገር ወደ ቤት አመራው። የተረበሸውን ድምጼን የሰማው ጆ ቶሎ እንደሚመጣ ነግሮኝ ስልኩን ዘጋው። ጆ እስኪደርስ ድረስ ቤት ውስጥ ተንቆራጠጥኩ። ካፍታ በኋላ በሬ ተንኳኳ። ፖሊሶች እንዳይሆኑ አምላኬን ተማጸንኩ። ከበሩ ውጭ የነበረው ግን ጆ ነበር። በሩን ከፍቼ አስገባሁት። ግን እንደተመለከተኝ ደንገጥ አለ። ወደ ራሱ ቀረብ አልኩኝ። ለይሌ የነበረውን ደም ሳይጠየፍ እቅፍ አደረገኝ። ምንድነው ሮስ? ምን ሆነሻል? ተጎድሽ? ምንድነው? በጭንቀት መልክ ጠየቀኝ። ለመጀመሪያ ጊዜ ሰው እቅፍ ውስጥ ሆኜ ስቅስቅ ብዬ አለቀስኩ። ምንድነው ንገሪኝ ባክሽ፣ ምንድነው? ጆ አልኩ ትንፋሼ እንደምንም ሰብስቤ። በደንብ አድምጠኝ እሺ አልኩ። የኤምባሲ ቀይን ለማስቆም እየሞከርኩ። ፖሊሶች ይመጣሉ፣ ቀጥሎ ያስሩኛል እኮ። ለምን? አድምጠኝ። ብዙ ጊዜ የለኝም ጆ፣ ውለታው አለልኝ። እናቴን አደራ። እናቴ ታማሚ ናት፣ ብቸኛ ናት። የዛሬ 7 ዓመት ልሞሸር ዝግጅት ላይ ነበርኩ። ሴት ነኝ። የልጅነቴ 6 ዓመት ፍቅረኛዬ ላገባ ዝግጅት ላይ ነበር። የሚያሳየኝን የጸባይ ለውጥና ፍላጎት ማጣት ታግሼው ቆይቼ ነበር። ሆኖም ሽማግሌ ሊላክ ሳምንት ሲቀረው ላይ ሴት እንደደረበብኝ ደረስኩበት። ከከዛ ሴት ቅርብ ጓደኛዬ ጋር መሆኑንም አወቅኩ። ሆኖም ሁለቱን አላፈሩበትም ነበር። ልክ እኔ እንደ ቤተሰብና እንደ እናት ሆኜ ፍቅራቸውን የከለከልኳቸው ያክል አይነት ስሜት እንዲሰማኝ ያረኩ። ታዲያ ክብሬን፣ ስሜቴን፣ ሁሉ ነገሬን ድብቅ አድርጌ ትቶኝ እንዳይሄድ ለመንኩት። አሻፈረኝ አለ። ከዛ አልፎ የገዛ ጓደኛዬ ጀርባዬ ላይ ባሳረፈችብኝ ስለተጎዳው ጉዳት ብቻ አይደለም ልሞት ደረስኩ።
ከሆስፒታል ስነቃ ሁሉ ነገር ተገለባብጦ ነበር ይጠብቀኝ። እኔን የጎዱኝ ሰዎች እንኳን ሊታሰሩ ቀርቶ ከሀገሩም ጠፍተው ነበር። የኔ ሐዘንና ሁኔታን መቋቋም ያቃታት ለራሷ ግፊትና ስኳር በሽተኛ የነበረችው እናቴ ድንገት ራሷን ስታ ሁለቱም እግሯ ፓራላይዝድ ሆነ። ስነቃ ያቺ ሮዛ ሞታ ነቃው። ያቺን ሮዝ አበባ ገድለው ጥቁር ጽጌረዳ አስታቀፉኝ። ህይወቴን ያመሰቃቀሉብኝን ሁለት ሰዎች በዚህ ምድር ሞዳቸውና አምናቸው የነበረ ሁለት ሰዎች ህይወቴን እንዳይሆን አደረጉብኝ። ሀገራችን ላይ ህግ አልነበረም። ይልቅ እኔ ተወቃሽ ሆንኩ። በየሄድኩበት ወሬና ሐሜት ሆነ። አእምሮዬ ተነካ፣ ቀውስኩ። ድናለች ስባል እኔ ግን አልዳንኩም ነበር። ውስጤ በበቀልና በጥላቻ ተሞልቶ ነበር። እናም እና ትዳራቸው የሚወሰልቱ ወንዶች ማጥቃት ጀመርሽ አለችው። ተመለከትኩት። ይህን ታውቅ ነበር ማለት ጥርጣሬ ነበረኝ። ጨዋነት አለሽ፣ የተሰበረ ነገርም ነበርሽ። ሆኖም የራስሽ ስራ ቤትና መኪና ነበርሽ። ደህና ህይወት አለሽ። ግን ትቶሽ ስለሄዱ አባትሽ ስታወሪ ሁሌም ጨለማን ትለብሻለሽ። ሌላም የጎዳሽ ነገር እንዳለ አይንሽን ቀረብ ብሎ የተመለከተ ሰው ማወቅ ይችል ነበር። በተለይ አይንሽን ወዶ የቀረበ ሰው ችግር እንዳለ አለማየት አይችልም ነበር አለኝ ወደኔ ቀረብ ብሎ። እኛ ባር መጥቶና ተዝናንቶ አንቺን ተከትሎ ወጥቶ ከጊዜ በኋላ ሞተ ሲባል የሰማሁት የመጀመሪያው ሰው ያብቻ አልነበርምና ሁኔታው ግራ አሰኝቶኝ ነበር አለችው። ለምን ዝም አልክ ታዲያ? ምን ተፈጥሮ ነው? እባክሽ ሮዝ ንገሪኝ እባክሽ። ካሌብን ገድየዋለሁ አልኩ። ጆ ደንገጥ ብሎ ጭንቅላቱን በሁለት እጆቹ ያዘ። ቀኝ ነበረች፣ እኔ ደግሞ ጊዜያዊ መዝናኛው ነበርኩ። ነገሩን ማወቁና ራሴ በቀኝ እስክለው ድረስ መቀጠል ነበር ይፈልገው አልኩ። ያነባው ጆ ላፍታ ዝም አለ። ጆ የነገር ይበቃል። እኔ ልጅ አይደለሁም። ልክ ያልሆንኩት የዛኔ ጮኝ ብሮክ ትቶኝ ሄደ ጊዜ ወይም ጓደኛዬ ሶስና የጎዳችን ጊዜ አልነበረም። አባቴ ትቶኝ ሄዶ እኔና እናቴ ህይወትን ብቻችን የታገልነው ጊዜ ላይ ነበር። ሆኖም እድል የሆነው ህይወቴን የሚያቀናና የሚያከምልኝ ሳይሆን የሚያበላሽብኝ እሾክ ብቻ ይገጥመኝ ነበር። እሾኩ ልቤ ውስጥ በገባ ቁጥር ልቤን ከበበው። አንዴ ጠቅ አርጎ ሚተው ብቻም ሳይሆን ልቤ ውስጥ መርሳማ እሾ ሆኖ ቀረ። ያሾ መነቀል ሲችል ስር ሰዶ ይኸው ዛሬ ላይ ብዙ ደምን አፈሰሰ። እናም ተበቀለ አልኩ በራሴ ተስፋ ቆርጬ። ጆ መቶ ጥምጥም ብሎ አቀፈኝ። ይዛኒ ምን ነው እኔ በወራሽ ምን ነው አብረሽ አትጂብል ቅናቴ ሳያሸንፈኝ ሌላ ወንድ አትይኝን ብቻ ተመልከቺ ብዬ ብቀር ምን ነው አለ በቁጭት። ሆኖም የዚህ ሁሉ ተጠያቂ ጆ ብቻ አልነበረም። ወይም ብሮክ ወይም ሶስና ወይም እናቴ ወይም አባቴ አልነበረም። ማንም ሰው ለፈጸመው ተግባር ኃላፊነት መውሰድ ነበረበት። የኔም ጥቁር ጽጌረዳ ማብቂያው እዚህ ጋር ነበር።